ከሰሞኑ ታዱሻ የሚባል በሻሸመኔ አካባቢ የሚገኝ ዕቅበተ እምነት ላይ የሚሰራ አንድ ወንድም አይኑ የመጥፋት አደጋ ደርሶበታል። የመጥፋት አደጋ ደግሞ አይኑ የደረሰበት እንዲሁ በቡጠኛ ፓስተር ነው። ፓስተር በሉት አገልጋይ፣ ያው የምታውቁት። አሁን ይሄንን ስናገር እንግዲህ ክረምት ደረሰ፣ ወጣቶች ሊሰለጥኑ ነው። እግዚአብሔር ወጣቱን ሊያስመልጥ ሲሞክር ይሄው ሰይጣን እየተነሳ አገልጋዩን ይከሳል። ኖ ሰይጣን አይደለም የሚከስ፣ ስራህ ነው የሚከስ። ይሄ ከላይ የምትመለከቱት እንግዲህ አንድ የ22 ዓመት ወጣት ዘርሮ የሚደበድበው በአሜሪካ ውስጥ የሚገኝ አንድ ፓስተር ነውና መነጋገሪያ ሆኖ ነበር። አመታቱን ተመልከቱት። እንግዲህ ይሄ ኮምፓሽን፣ ርህራሄ፣ ምህረት፣ ቸርነት ለማያምነውም ሆነ ለሚያምነው ህዝብ ያሳያሉ ተብሎ የሚገመቱ ፓስተሮች፣ አገልጋዮች ውስጡን እንግዲህ እንደዚህ አይነት ጭካሪም ያሳያሉ። በእርግጥ ፓስተሩ የራሱ ምክንያት አለው እንደዚህ ያደረገበት። የአሜሪካ ፍርድ ቤቶችም እንግዲህ ለዚህ ድርጊቱ $25,000 ቀጥተውት ተለቋል። እንደምትመለከቱትም እንግዲህ ቸርች ውስጥም ሸብረብ እያለ እያመለከ ነው የምትመለከቱት። እንግዲህ ወጣቱን በጡጫም በቁንጥጫም በንክሻም ሊያስተምሮ ሲሞክር ነው የምታዩት። ከዚህ ጋር በተያያዘ እንግዲህ ከሰሞኑ ታዱሻ የሚባል በሻሸመኔ አካባቢ የሚገኝ ዕቅበተ እምነት ላይ የሚሰራ አንድ ወንድም አይኑ የመጥፋት አደጋ ደርሶበታል። የመጥፋት አደጋ ደግሞ አይኑ የደረሰበት እንዲሁ በቡጠኛ ፓስተር ነው። ፓስተር በሉት አገልጋይ፣ ያው የምታውቁት። አሁን ይሄንን ስናገር እንግዲህ ክረምት ደረሰ፣ ወጣቶች ሊሰለጥኑ ነው። እግዚአብሔር ወጣቱን ሊያስመልጥ ሲሞክር ይሄው ሰይጣን እየተነሳ አገልጋዩን ይከሳል። ኖ ሰይጣን አይደለም የሚከስ፣ ስራህ ነው የሚከስ። ታዱሻ አገልጋይ ከመሆኑ ጋር ተያይዞ ከዮናታን አክሊሉ ጋር የተገናኘበት የራሱ ምክንያት ነበር። ዮናታን አክሊሉ ግን ቤቱ ድረስ በፓትሮል ሙሉ ፖሊስ ጭኖ ከዛ ታዱሻን ሚስቱና ልጆቹ ፊት ህይወቱን እንደሚያጠፋ እየዛተበት፣ ከዛም ባለፈ የተማመነውን ተማምኖ በቦክስ መቶት መነጽሩ አይኑ ላይ እስኪሰበር ድረስ፣ በዛም ምክንያት ደግሞ መጀመሪያም ታማሚ የነበረው አይኑ ደም እንዲቋጥርና አሁን ወደ አለማየት ደረጃ እንዲደርስ በዮናታን አክሊሉ ቦክሰኝነት ምክንያት ደርሷል። ይህንን የምነግራችሁ መድረክ ላይ ራሳቸውን እንዲህ ናቸው ተብሎ እንዲታዩ በርህራሄ በምህረት የሚያስተዋውቁት ስለሆኑ ሳይሆን እንደዛ በመሆንና በማስመሰል ተከታይና ጥቅም ስለሚያገኙ። ለዚህ ነው ሐዋርያ ቅዱስ ጳውሎስ በመልእክቱ ላይ ሲናገር ሰይጣን የብርሃንን መልአክ እንዲመስል አገልጋዮቹም ራሳቸውን የጽድቅ አገልጋይ አድርገው ይለውጣሉ ብሎ የነገረ። ስለዚህ አሁንም የምነግራችሁ የሰው አይን የምታጠፉ፣ የሰው አይን ብቻ አይደለም በትንቢት በመልእክቶቻችሁ ትዳር የምታፈርሱ፣ ሰዎችን የምታከስሩ፣ ገንዘባቸውን የምትበዘብዙ ሌሎቻችሁ ዮናታን አክሊሉ ላይ ብቻ አይደለም ይሄን ሐሳብ የምሰጠው፣ ሌሎቻችሁ አገልጋይ ነን የምትሉ በውስጥ በማንነታችሁ ግን እውነተኛው የክርስቶስ ኢየሱስ መልክም ሆነ ስብዕናው በውስጣችሁ የሌለ፣ ርህራሄው በውስጣችሁ የሌለ ጨካኝ አገልጋዮች እንግዲህ በዚህ ምድር ሕግ የምትዳኙበት መንገድ ካለ እንጠይቃቸዋለን። የምትዳኙበት መንገድ ከሌለ ግን የሚፈርደው እግዚአብሔር በዙፋኑ ስላለ ነገሩን ለእግዚአብሔር ሰጠን። እናንተ ግን ትክክለኛ ማንነታችሁ እንዲገለጥ በህዝብ ዘንድ እንዲህ ያለ እውነተኛ ምስክርነት ያለው ቪዲዮ እንሰራለን። ታዱሻን እንግዲህ በዚህ ቪዲዮ የምጠይቃችሁ ወገኖች፣ ታዱሻ አይኑ ወደ መጥፋት ደረጃ ደርሷል። ነገር ግን ቢታከምና የሕክምና ክትትል ቢያገኝ መልሶ ብርሃኑን የሚያገኝበት እድል አለ። እሱን መንገድ እንዴት እንደሆነ አላቅም፣ ብቻ ፈልገን ይህንን ሰው የአይኑን ብርሃን በጨካኝ አገልጋይ በቡጥኛ አገልጋይ ምክንያት የጠፋውን አይኑን እንድንመልስ ጥሪ ያቀርብላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ሰላም። ፍትህ ጠይቁ ለታዱሻ።
አይኑን አጥቷል። ገባችሁ? እኔ ትዝ ይለኛል የዛሬ አመት አካባቢ ላይ አንድ ልጅ መጥቶ አቡና እጄን ያዘ ምናምን የሚል ቪዲዮ ሰርቶብኝ እጄን ያዘ ነው መታኝ እንኳን አይደለም እጄን ያዘኝና ላናግርህ አለኝ ብሎ ቪዲዮ ሰርቶብኝ ድሮም እሱ ነፍሰ ገዳይ ነው ምናምን ብለው ኮሜንት ሲጽፉ ነበሩ የዚህ የሐሰተኛ ካዳሚዎች እጄን ያዘኝ ያለው ደበደበኝ እንኳን አይደለም ያለው ልጁ እና ልክ እንደዚሁ አይኑ ጠፋ ታዱሻ በሻሸመኔ የሚገኝ ነው በፓትሮል ሙሉ ፖሊስ ይዞበት ሄዶ በቤተሰቦቹ በልጆቹ ፊት ሚስትየውን ያለ ባል ብቻሽን ልጆችሽን እንድታሳድጊ ያደርግሻለሁ ልጆቹን ደግሞ ያለ አባት እንድታድጉ አደርጋቸዋለሁ ብሎ በአደባባይ ይዘቶበታል። እንግዲህ ይሄ ልጅ አንድ አይኑን አጥቷል በዮናታን አክሊሉ ቡጢ ምክንያት ማለት ነው። ይሄ ወሬ ሀሜት ምናምን አለ ፍትህ ነው የምንጠይቀው። የሐሰተኛ አገልጋዮች ልባቸው አብጧል። ማን አለብኝነት ይዟቸዋል። ፍትህን እንጠይቃለን። እንደው ፍትህ ከምድሪቱ እንኳን ባናገኝ ሰዎች ደግሞ በዚህ እንደዚህ ተመሳሳይ በደል እንዳይደርስባቸው ማስጠንቀቂያ እንናገራለን፣ እንጮሃለን። ይሄ ደግ አደረገ እንኳን ምናምን አደረገ ምናምን የምትሉ ሰዎች የሐሰተኛ አገልጋዮች ክብር ከሰው አይን ይበልጥባቸዋል፣ ከሰው ህይወት ይበልጥባቸዋል። እናንተ ሰው አይደላችሁ። ልባችሁም አይምሯችሁም ስለደነዘዘ ከናንተ ምህረትና ጽድቅን አንፈልግም ከናንተ አንጠይቅ። ይሄንን እዚህ ጠንቋይ ምናምን የምትከተል ሰው ካንተ እንዴት ምህረት ትጠይቃለህ? አንድ ሰው መጀመሪያ ምህረትንና ጽድቅን ማወቅ አለበት። እግዚአብሔርን መፍራት በልቡ ሲኖር ነው። ገባ? በቤተሰብ ሲደርስ የአባት አይን ቢጠፋ እንደዛውን ታዱሻ ልጆች አሉት፣ ባለትዳር ነው፣ ልጆች አሉት፣ ባለትዳር ነው፣ ቤተሰብ የሚመራ ሰው ነው። ገባ? በሚስቱ ፊት ዲስሪስፔክት መደረጉ ለዛውም አገልጋይ ነኝ በሚል ሰው ዲስሪስፔክት መደረጉ አግባብ አይደለም። እንኳን አይኑን ማጥፋት ቀርቶ ማለት ነው። እና አሁንም ጠይቃችሁ እዚህ ውስጥ ያላችሁ ሰዎች ቪዲዮ ለቅቄያለሁ፣ ገብታችሁ ሪፖስት አድርጉ። ይሄ እናንተን አሁን አይመለከትም። ይሄ ደግ አደረገ እንኳን ምናምን የምትሉ ሰዎች አይመለከታችሁም። እናንተ ጽድቅም ፍትህም አታውቁ፣ እውነት አታውቁ። እየነዳው አይደለም ወገኖች፣ ሰው ነው ሌላ ሰው ነው የሚነዳው። እየነዳው አይደለም ቀበቶ እንዳይታይ ብቻ ወደ ላይ ከፍ ያደረጉት። ስለዚህ ግቡና ሪፖስት አድርጉት፣ ቪዲዮ ኮፒ ሊንክ አድርጉት፣ የቻላችሁትን ያክል መቶ ጊዜ ከቻላችሁ። ይሄ ጉዳይ መውጣት አለበት፣ ፍትህ መገኘት አለበት። ይሄ ምድር ለጉልበተኞች ገንዘብ ላላቸው ሰዎች መሆን የለበትም። ገባችሁ አይደል? የምን ፍትህ አለ ምናምን አትበሉ። እንሞክር፣ ሰዎች ፍትህ እንዲያገኙ። እሺ ፍትህ ካላገኙ ታዱሻ መታከም ይችላል። የአይን ብርሃኑን መመለስ እንችላለን። ጥቂት ገንዘብ ብናዋጣለን እሱን እንኳን እናድርግ። ገባችሁ አይደል? ግን እሱንም ማድረግ እንኳን ባትችሉ አይኑን ያጠፋው አገልጋይ በቃ አሁን ሰይጣን ተነሳብኝ፣ ዲያብሎስ ተነሳብኝ እያለ ሳክሱን ጀምሯል። ወጣቶችን ስለማድን ምናምን አሁን ወጣት ጊዜ ጠብቆ ሰይጣን የተነሳው አይደለም። በቃ ቪዲዮ አሁን መጨረሻ ላይ የፖስትኩት ቪዲዮ ነው። ግቡና ሪፖስት አድርጉት ለማለት ነው። ኮፒ ሊንክ አድርጉት እንዳይታይ ተደርጓል ቪዲዮ። ሰላም ሁኑ። እግዚአብሔር ከእናንተ ጋር